ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። በዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን እነሆ ወደ እናንተ ጊዜና ሰዓታችንን ጠብቀን በተለመደው ሰዓት ፕሮግራማችንን የዕለቱን አብይ አርዕስቶችን ሰብስበን ከተለያዩ ጋዜጦች የወጡትን ሪፖርቶችና በዘገባችን ላይ ትኩረት የምናደርጋቸውን ጉዳዮች አጠቃለን ወደ እናንተ ሰዓታችንን ጠብቀን በድጋሚ በተለመደው ሰዓት በዕለተ ቅዳሜ ፕሮግራማችን ተገናኝተናል። የመጀመሪያ ክፍል ትኩረታችን የሚሆነው በሊቨርፑል ዙሪያ ይሆናል። ባለፉት 24 ሰዓታት ሰፋ ተደርጎ የወጡ በርካታ መረጃዎች አሉ። ከፈረንሳይ፣ ከእንግሊዝ በሊቨርፑል ዙሪያ ምናልባት የኤክስን ገጽ በ24 ሰዓት ውስጥ ከፍተኛ የዘገባ ኢንጌጅመንት የታየበት የሊቨርፑል ሪፖርቶች የበዙበት ዕለት ነበር። ዕለተ አርብም እስከ ቅዳሜ ንጋት ድረስ የዛሬ ዕለታዊ የእንግሊዝ ተነባቢ ጋዜጦችም አጠቃላይ ሽፋን ያደረጉት ሊቨርፑልን በተመለከተ በቀጥታ ከክለቡ ጋር በተያያዙ ጉዳዮች ላይ ትኩረት አድርገው እንግዲህ ሰፊ ዘገባ ሰስተዋል። እያንዳንዱን መረጃ በዚህ ፕሮግራም የምንቃኝ ነው የሚሆነው። ትልቁ መነጋገሪያ ርዕስ እንግዲህ ከሰሞኑ በመረጃ በኩል በተደጋጋሚ ወደ እናንተ ተደራሽ ስናደርግ የነበረው የሊቨርፑል ከ30 እስከ 33% የአክሲዮን ድርሻ ሽያጭን በተመለከተ በሶስት የተለያዩ ተቋማት በሶስት የተለያዩ ግዙፍ ዓለም አቀፍ ኢንቨስተሮች የተወጣጡ በጋራ ሆነው የክለቡን 30% ማይኖሪቲ ስቴክን ለመግዛት በተደረገው ረዘም ያለ ጊዜ ድርድር በስተመጨረሻም እንግዲህ ያለፈውም ሳምንት መቃረባቸውን ወደ እናንተ አፕዴት ማድረጋችን ይታወሳል። አሁን ግን የነዚህ ግሩፕ በጄፍ ቤዞስ አብዛኛውን የአክሲዮን ድርሻ ከ30% አብዛኛውን ፐርሰንት የያዘው የግዢ ሂደት በስተመጨረሻም በትናንትናው ዕለት ሁሉም ወገኖች ከስምምነት ላይ ደርሰው ሊቨርፑል በ1.65 ቢሊዮን ፓውንድ 30%ቱን የክለቡን ድርሻ ለነዚህ ሶስት ግሩፕ በጋራ ሆነው ሊቨርፑልን ለመግዛት የመጡ በአሚት ባህታን የሚመራው ኤድዋርዶ ሳማቪን የፌስቡኩ ባለድርሻ አካል እንዲሁም የአማዞን ባለቤት ጄፍ ቤዞስ ሆነው በጋራ ለመግዛት ክለቡን እንግዲህ ባደረጉት ጥረት በስተመጨረሻም ከፌኒ ስፖርት ግሩፕ ጋር ተስማምተው የሊቨርፑልን 30% በትናንትናው ዕለት መግዛታቸውና ለዚህ ሂደት ሁሉንም ቅድመ ሁኔታ ከስምምነት ላይ ደርሰዋል። ይሄ ሂደት ለሊቨርፑል ምን አይነት አዲስ ጥቅምና ክለቡን ምን ያክል ሊያሳድግ ይችላል? በዚህ ፕሮግራም ባለፉት ፕሮግራሞች እንግዲህ ያላነሳናቸውን ጉዳዮች ወይም ከነዚህ ባለሀብቶች ትላልቅ ኢንቨስተሮች የዓለማችን ቁጥር 3 ቁጥር 4 ቢሊዮነሩ ግለሰብ ነው እንግዲህ ጄፍ ቤዞስ የሊቨርፑልን ከ30%ቱ አብዛኛውን ፐርሰንት በመግዛት እንግዲህ የክለቡ ባለድርሻ አካል የሆነው እና በአሚት ባህታን የሚመራው ውክልና እንግዲህ በስተመጨረሻም ስምምነት ላይ ደርሶ ሊቨርፑል እንግዲህ ለመጀመሪያ ጊዜ የክለቡን ቫይስ ቼርማን በትናንትናው ዕለት መሾሙንም አሳውቋል። የክለቡ አጠቃላይ ኦፕሬሽን እንግዲህ ዋና ቼርማን እንደምታውቁት ቶም ዋርነር ናቸው። ለመጀመሪያ ጊዜ እንግዲህ ሊቨርፑል ቫይስ ቼርማኑን አሚት ባህታን በማድረግ ሾመዋል። እንግዲህ የተለያዩ ሹመቶች በቀጣይ ይጠበቃሉ። ይሄ ስምምነት ግን በትናንትናው ዕለት ተጠናቋል። አሁን ቀጣዩ ስቴፕና አንዳንድ ሂደቶች ለሊቨርፑል ደጋፊዎች ግልጽ መሆን ያለባቸው ተጨባጭ የሆኑ እውነታዎች አሉ። እነዚህን ከጋዜጦች ጋር እያያያዝን በዚህ ፕሮግራም የሊቨርፑል ቀጣይ 30% የአክሲዮን ድርሻ ስለገዙት ግለሰቦችና ሊቨርፑል ተከትሎ እነዚህ ባለሀብቶች ማምጣታቸውን እነዚህ ኢንቨስተሮች ማምጣታቸውን ተከትሎ ክለቡ ምን ያክል ትርፋማ ውጤታማ ይሆናል የሚለውን በቀጣይ የምንወያይ ይሆናል። በተጨማሪም እንግዲህ
በዝውውር በኩል ዶሚኖ ኢፌክት መፈጠሩን እንግዲህ በትናንትናው ዕለት ተመልክታችኋል። ለብዙ ጊዜያት ከሳምንት በላይ ከአንድ ወር በላይ ስናነሳ የነበረው የሁለት የክንፍ ተጫዋች መፈረምና የአንዱ ተጫዋች ሽያጭ የሚቀር አይመስልም በሚል ሀሳቦችን ስንሰነዝር ነበር። በስተመጨረሻም ይሄ ጉዳይ ሊሆን 2 ሳምንታት እንደቀሩትና ይህም ጉዳይ እንግዲህ የመካሄድ እድሉ ሰፊ መሆኑን በትናንትናው ዕለት ትላልቅ የሚዲያ ባለሙያዎች ዘግበዋል። ኮርሊ ጋክፖ ከክለቡ ሊሸጥ እንደሆነ፣ በሱ ቦታ የሚመጣው ብራድሊ ባርኮላ እንዲሁም ተጨማሪ ኢብራሂም ሚንቤይን ለማምጣት ክለቡ እያደረገ ያለውን ጥረት በስተመጨረሻም በዛሬው ዕለት በዕለተ ቅዳሜ ኦፊሻል ኦፈር ሳብሚት ለማድረግ ቅድመ ሁኔታው ማጠናቀቁንና ምናልባት የዚህ ድርድር ሂደት ከአድቫንስድ ስቴጅም አልፈው በቀጣይ 24 ሰዓታት ስምምነት ሊደረስ ይችላል የሚሉ በርካታ መረጃዎች ወጥተዋል። እነሱንም በዚህ ፕሮግራም የምናነሳ ነው የሚሆነው። በአጠቃላይ ቆይታችን ኢንሳይድ አንፊልድ ይሆናል። እናንተ ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ተደራሽ እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን ለቻናላችን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታበረክቱ በአክብሮት እየጋበዝን እስቲ የመጀመሪያ ክፍል ትልቁን ትኩረት በዕለተ ቅዳሜ የመጀመሪያ ክፍል የመረጥነው የሊቨርፑልን ጉዳይ በዛሬ ዕለት ለህትመት የበቁ የእንግሊዝ ጋዜጦችን ትኩረት አድርገን እንጀምር። በተለይ ሚረር የሰጠው ስም በአብዛኛው መነጋገሪያ አርዕስት ሆኗል። አንብሊቨብል ጄፍ የሚል እና ሰፊ ሽፋን የተሰጠው የሚረር የእግር ኳሱ የጀርባ ገጽ ላይ ዋናው ትኩረት እንግዲህ የጄፍ ቤዞስ የሊቨርፑልን የአክሲዮን ድርሻ ለመግዛት መስማማታቸውን ተከትሎ ነው። ሌሎች ዴሊ ስታርም ትላልቅ ጋዜጦችም ዘ ታይምስም አሚት ባህታን በክለቡ ለመጀመሪያ ጊዜ ቫይስ ቸርማን መሆኑን ተከትሎ ይህንን ሹመት በተመለከተም ፖል ጆይስ የራሱን ሰፊ ትንተና በሁለት ምዕራፍ የቤዞስ የአክሲዮን ድርሻን በተመለከተ የአሚት ባህታን ሹመት እና የክለቡ ቀጣይ ስቴፕ ምን ሊመስል እንደሚችል በደንብ ተብራርቷል። እናንተ ጋዜጦችን እየተመለከታችሁ በጉዳዩ ላይ እስቲ ሀሳብ አስተያየታችሁን ስጡበት። ወደ ዋናው ነጥብ ከመግባታችን በፊት ግን ባለፈው ሳምንት ከሊቨርፑል የአክሲዮን ሽያጭ ጋር በተያያዘ አንድ በሰራነው ፕሮግራም ከ3-4 ቀን በፊት ለስምምነት መቃረባቸውና ይሄ ስምምነት በቀጣይ ቀናት እንደውም እስከ አርብ ድረስ ባለው የስራ ቀናት ይፈጸማል ብለን ጥቆማ ሰተናችሁ ነበር እና በዚህ መሰረት ነው ትናንትና ምሽት ስምምነት ላይ መደረሱንና ሽያጩ በቀጣይ የመካሄድ ሂደቱን በቀጥታ እንደሚጀምር። ይሄ ማለት እንግዲህ የእግር ኳሱ ቤተሰብ ማወቅ ያለባቸው ቀጥተኛ ስቴፖች አሉ። እነዚህ ባለሀብቶች በመምጣታቸው ሊቨርፑል ከፍተኛ ትርፋማነት ያገኛል። በተለይ ትላልቅ ኢንቨስተሮችን የመሳብ አቅሙን ከፍ ይላል። በመላው ዓለም የክለቡን ብራንድ የመሸጥ አቅምን በተለይ የኤዥያና ኢንዲያን ኢንቨስተሮችን በጋራ በአሚት ባህታን አማካኝነት በነጄፍ ቤዞስ አማካኝነት በጋራ የመስራትን አጋጣሚ ይፈጥራል። ይሄ ደግሞ የክለቡን ኮሜርሻል አቅም በእጅጉ እንደሚያሳድግና ከወዲሁ በፋይናንሻል ታይምስ እንደተሰራው ከሆነ በቀጣይ ጊዜያት የሊቨርፑል ክለብ አጠቃላይ ሽያጭ ከ4.5 ቢሊዮን ፓውንድ ወደ 5.6 ቢሊዮን ፓውንድ ያድጋል አለ። ይሄ ደግሞ የነ ጄፍ ቤዞስ የነ አሚት ባህታን የነ ኤድዋርድ ሳቫሪን ግዢ የመጀመሪያ በር መክፈቻ ይሁን እንጂ የፌኒ ስፖርት ግሩፕ አጠቃላይ ባለቤቶች ፕሪንሲፓል ኦነሩም ጆን ሄነሪን ጨምሮ በተደረገው በድርድሩ ወቅት እንግዲህ በቀጣይ ጊዜያት የነዚህ ተቋማት ኢንቨስትመንትና ክለቡንም
አጠቃላይ የክለቡን የኮሜርሻል አቅም ማሳደግን ከተመለከቱ በኋላ ኦፕሬሽኑን በተጨማሪ አስፍተው የራሳቸውንም ቀሪ አክሲዮን ድርሻ ለመሸጥም በዚህ ውይይት ወቅት መነሳቱን ተገልጿል እና ሊቨርፑል በቀጣይ ክለቡን እስከ $8 ቢሊዮን ድረስ የመግዛት እቅድ አላቸው። እነዚህ የአክሲዮን ባለድርሻ አካላት የሆኑ እና ይሄ ደግሞ ለክለቡ ደጋፊዎች ትልቅ ደስታና ሐሴትን ይዞ ነው የመጣው። ምናልባት ከፌኒ ስፖርት ግሩፕ ጋር የሊቨርፑል ደጋፊዎች ምናልባት በተለየ ሁኔታ የተስማሙበት አመት ካለን የተጠናቀቀው ሲዝን ብቻ ነው። እሱንም ሳመር ላይ ክለቡ በኢሮፒያን ምድር ታይቶ በማይታወቅ ሁኔታ ወደ ግማሽ ቢሊየን ዩሮ አካባቢ ኢንቨስት አድርጎ ለመጀመሪያ ጊዜ የዝውውር መስኮቱ አሸናፊ ነበር። ሲዝኑ የተጠናቀቀበት መንገድና የዝውውሩ ወቅት የነበረው የሊቨርፑል አግሬሲቭነት አልተመጣጠንም። ለዛ ደግሞ አሰልጣኝ አርነ ስሎት ትልቁን ኃላፊነት ተረክበው እንግዲህ በስተመጨረሻም ከስራቸው ላይ ተነስተዋል እና አሁን የነዚህ አዳዲስ ባለሀብቶች የክለቡን የአክሲዮን ድርሻ ለመግዛት መስማማታቸውን ተከትሎ የሚመጡ በርካታ ፖዚቲቭ ጉዳዮች አሉ። በዛው ልክ የእግር ኳሱ ቤተሰብ ያነሳው ጥያቄ አለ። በኮሜንት መስጫ እንደውም ባለፈው የመጨረሻ ከዚህ ከሊቨርፑል ሽያጭ ጋር በተያያዘ ባቀረብነው ፕሮግራም ላይ አንድ አድማጫችን ምርጥ ሀሳብ አንስቷል። እንደውም ከዛ ሀሳብ እንነሳ እስቲ። ታስታውሱ እንደሆነ በጆርጅ ጂሌት እና በሁለቱ አሜሪካውያን ባለሀብቶች ሊቨርፑል በተያዘበት ወቅት አንድ ትልቅ ውዝግብ ነበር። በሁለቱ ባለቤቶች መካከል በተፈጠረው አለመግባባት ምክንያት የክለቡ ቀጥተኛ የዝውውር በጀት በግልጽ አይታወቅም ነበር እና በወቅቱ ታስታውሱ እንደሆነ ከ2010 በፊት በተለይ በራፋኤል ቤኒቴስ ሰዓት ራፋ በነበሩበት ሰዓት 2006፣ 2007፣ 2008፣ 2009 በእነዚህ ዓመታት ውስጥ በደንብ የምናስታውሰው አንድ ጉዳይ አለ። የክለቡ ስፖርቲንግ ዳይሬክተር እና ራፋ አይስማሙም ነበር። በደንብ የምናስታውሰው ሪክ ፓሪ የሚባል አንድ ስፖርቲንግ ዳይሬክተር ነበር። ይህ ስፖርቲንግ ዳይሬክተር ደግሞ የክለቡ የዝውውር እቅድና የአሰልጣኙ የዝውውር እቅድን ለባለቤቶቹ ረቂቅ የሆነ ፕሮፖዛል አቅርቦ ገንዘብ የማጸደቅ ትልቅ ኃላፊነት ነበረው በወቅቱ የምታስታውሱ ከሆነ እና ይሄ በሲዮች የታገዘ የነበረው ስትራክቸር እንዳሁኑ ጠንካራ አልነበረም በወቅቱ። ለዛም ነው ሊቨርፑል በፋይናንስ ረገድ ከፍተኛ ኪሳራ ውስጥና የባንኩ ወለድ የተበደሩት ብድር ከቁጥጥር ውጭ ወጥቶ ነው እንግዲህ በስተመጨረሻም በደላላዎች አማካኝነት ነው ፌኒ ስፖርት ግሩፕ ሊቨርፑልን የገዛው። ስለዚህ ይህን ሂደት ለመፈጸም እንግዲህ ከሁለቱም ባለቤቶች ጋር በተለያየ ወቅት አንድ አይነት ቃልና ስምምነት ማግኘት ነበረበት ያ ስፖርቲንግ ዳይሬክተር። እዚህ ጋር ደግሞ የራፋኤል ቤኒቴስ ጥያቄ በጣም ጠበቅ ያለ ነበር። ታስታውሱ እንደሆነ ዛቪ አሎንሶ የሚሸጥ ከሆነ የግድ ጋሬዝ ባሪ መምጣት አለበት የሚል አቋም ነበራቸው ራፋኤል ቤኒቴስ የምታስታውሱ ከሆነ። እንደውም የበለጠ መጀመሪያ የነበራቸው ፕላን አሎንሶ ሳይሸጥ ባሪ መምጣት አለበት የሚል ነበር ሀሳባቸው። ከዛም በኋላ የአሎንሶ መሸጥ አስገዳጅ እንደሆነ ሲረዱ ባሪ ግዴታ መምጣት አለበት የሚል አቋም ያዙ። ባሪ በ15 ሚሊዮን ፓውንድ ወደ ማንቸስተር ሲቲ ሲሄድ ሊቨርፑል 20 ሚሊዮን ፓውንድ ከፍሎ ነው አኩላኒን ያስፈረመው የነበረው ታስታውሳላችሁ በወቅቱ። ይሄ በሁለቱ መካከል ያለውን ቅሬታ የበለጠ አስፍቶት ነበር። ከዛ ዓመት ደግሞ ቀደም ብሎ የሊቨርፑል የዝውውር በጀት 40 ሚሊዮን ፓውንድ ብቻ ነበር እና ዝውውሮችን ለማካሄድ የሪክ ፓሪ ንቃትና የቤኒቴስ ፍላጎት በተመጣጣኝ ሁኔታ አልቀጠለም። የምታስታውሱ ከሆነ ሊቨርፑል ከማንቸስተር ዩናይትድ ጋር ለዋንጫ ተፎካክሮ ጥሩ ሲዝን በቤኒቴስ የአሰልጣኝነት ዘመን በፕሪሚየር ሊግ ጠንካራ ተፎካካሪ የሆኑበት የውድድር ዓመት ላይ በቀጣዩ ሲዝን ክለቡን ያጠናክራሉ ብለው ሲጠብቁ የበለጠ አሎንሶ አርብሎዋ ወደ ሪያል ማድሪድ ተዘዋወሩ
ያ በሁለቱ መካከል የነበረውን ቀረቤታ በጣም ለያይቶ አብሮ በጋራ ለመስራት ስምምነት አልነበራቸውም። እንደውም በመጨረሻም የቤኒቴዝ ስልጣንም ተሰሚነትም ከፍ ብሎ ተጽዕኖ ፈጥረው ሪክ ፓሪ እንዲሰናበት አድርገዋል። ከዛም በኋላ ነው ዳንኤል ኮሚሊን የመጣው። የሊቨርፑል ስትራክቸር እንደገና የተገነባው። በዛም ወቅት ደግሞ የፋይናንስ ቀውሱ ከፍ ብሎ ፌኖ ስፖርት ግሩፕ ለማምጣት በር የተከፈተውና በወቅቱ ሁለቱን ባለቤቶች ሪክ ፓሪ ካላሳመነ የሊቨርፑል የዝውውር በጀት አይጸድቅም ነበር እና አንደኛው ደስተኛ ካልሆነ ሌላኛው ደስተኛ ከሆነ ችግር ነበር መሃላቸው። በጋራ ተስማምቶ የመስራት ፍላጎታቸው መጨረሻ ላይ በሁለቱ ወገኖች መካከል መጠነኛ ለመግባባት ስለተፈጠረ የምታስታውሱ ከሆነ በክለቡ የጨዋታ ዕለት በስታንድ ላይ ሲገኙ ክለቡን ከገዙበት ጊዜ አንስቶ አብሮ በጋራ ጨዋታ አጠገብ ለአጠገብ ቁጭ ብለው ይመለከቱ ነበር። በመሃላቸው በተፈጠረው ግጭትና ለመግባባት ምክንያት ደግሞ ከተወሰነ ጊዜ በኋላ ሁለቱ ባለቤቶች ተለያይቶ መቀመጡን ላጀምረው ነበር የምታስታውሱ ከሆነ በወቅቱ እና ያ አስገራሚ አጋጣሚ ነው። ያንን ሀሳብ ያነሳው አድማጫችን በጣም ጥሩ ሀሳብ ነው። በወቅቱ የነበረው የክለቡ አስተዳዳሪ ከሁለቱም ወገኖች ግሪን ላይት ካላገኘ በጀት የማንቀሳቀስ ስልጣናቸው የተገደበ ይሆን ነበር። አሁን ግን የፌኖ ስፖርት ግሩፕ አሰራር እሱ አይደለም። ምክንያቱም የክለቡ በጀት የሚጸድቀው የሊቨርፑል ተሳትፎና የውድድር ዓመቱን ውጤት ላይ መሰረት ያደረገ ነው። የምታስታውሱ ከሆነ ሊቨርፑል ዩሮፒያን እግር ኳስን ቦታ በተለይ ቻምፒየንስ ሊግን ይዞ ባጠናቀቅበት ዓመት ሁሉም ገቢው በከፍተኛ ሁኔታ ከፍ ስለሚል የክለቡ የፋይናንስ አሰራር ደንብ ሰልፍ ሳስቴኔቢሊቲ ነው። ስለዚህ የክለቡ ገቢ ባደገ ቁጥር ክለቡም በዛው ልክ ኢንቨስት የማድረግ አቅሙን ከፍ ያደርጋል ማለት ነው። ይሄ ነው አሰራሩ። አሰራሩ የተዘረጋበት የራሱ የሆነ ሂደት አለው። አሁን ግን እነዚህ ሼርሆልደሮች የክለቡን የፋይናንስ ስርዓት ተመልክተውም ጭምር እንደመጡ እንዳትረሱ። በጣም ጤናማ የሆነ የፋይናንስ አሰራር ደንብ አለው። ለኪሳራ የሚዳርግ አይደለም። በቀላሉ ሊቨርፑልን ዕዳ ውስጥ የሚከት አይደለም። ከክለቡ ውጤት ጋር ተያያዥ ነው። የበለጠ ደግሞ ውጪ ላይ ያለው ኮሜርሻል ሲስተም በጣም አስተማማኝ ነው። የበለጠ ደግሞ በአሜሪካ 26 ሚሊዮን ደጋፊ ያለው ክለቡ ከክለቡ ጋር አብሮ በጋራ ከሚሰሩ ግዙፍ ካምፓኒዎች ውስጥ ለምሳሌ 17ቱ ከአሜሪካ የተወጣጡ ካምፓኒዎች ናቸው። እነዚህ ሂደቶችን ስትመለከቱ አትራፊነቱ ከፍ እንደሚል ከግምት ውስጥ በማስገባት ኮሜርሻል ሲስተሙን አጥንተው ነው የመጡት። እንዲሁ ሊቨርፑልን ለመግዛት ወይም አሚት ባህታን ለእግር ኳስ ካለው ፍቅርና የሊቨርፑል ደጋፊ ስለሆነ እነዚህን ባለሀብቶቹ ኢንቨስተሮችን አምጥቶ በጋራ እንግዛ የሚል ፕላን አይደለም። ፋይናንሻሊ ከትርፍ ጋር የተያያዘም ፈርጠም ያለ ፓወራቸውን ይዘው ነው የመጡት። አሁን የተገዛበት ወቅት ለሊቨርፑል ደጋፊዎች ስለ አሁኑ ስለ ቀሪው ስለ ሁለቱ የዝውውር መስኮት ከግዢው ጋር በተያያዘ የሆነ ታምር ይፈጠራል ብላችሁ እንዳትጠብቁ። ምንም አይነት ሂደት አይፈጠርም። ምክንያቱም ክለቡ በቀጣይ የቦርድ አባላትን ቁጥር ከፍ አድርጓል። ገና የቦርድ አወቃቀር ላይ ነው። አሁን ቫይስ ቼርማኑ አሚት ባህታንን በማድረግ የአክሲዮን ድርሻ አነስተኛ ያለው የቤዞስ እና የኤድዋርዶ ሳማቪድ ተወካይ የሆነ በአክሲዮን ድርሻው ላይ ነው ውክልና። ነገር ግን በቦርድ ስብሰባ ላይ ለምሳሌ ክለቡ በጋራ በሚወስናቸው ውሳኔዎች ላይ በሚደረጉ ስብሰባዎች ላይ የፌስቡኩ ፋውንደር የኤድዋርዶ ሳማቪን ተወካይ ሆና የምትቀርበው የኢንቨስተሩ ባለቤት ናት፣ ሚስቱ ናት የምትቀርበው። ኤሊያና ሳማቪን ትባላለች። እሷ ናት የቦርዱ ተወካይ ሆና የሱ ተጠሪ ሆና በቦርዱ ተወካይ የሆነችው። አሁን በመቀጠል ደግሞ የጄፍ ቤዞስ ተወካይ በመሆን ደግሞ ብራያን ባሙ የሚባል የኬ5 ስፖርት የሚባለው ተቋም ዋና ሲኢኦ
እሱ ደግሞ የስፖርቱን ኮሜርሻል ቢዝነስ በጣም ጠንቅቆ የሚያውቅ ባለሙያ ነው ይባላል። ብራያን ባርሙን ይባላል። እሱ ደግሞ ጄፍ ቤዞስን በመወከል የቦርዱ አባል ይሆናል ማለት ነው። የነዚህ ወገኖች ደግሞ ተወካይ የበላይ ተወካይ የሚሆነው ማን ነው? አሚት ባህታን ነው። ስለዚህ የክለቡ አሁን ቫይስ ቼርማን መሆኑ ምንድን ነው ልዩነት የሚያመጣው ልትሉ ትችላላችሁ። ቶም ዋርነር የክለቡ ቼርማን ናቸው። ግን አሁን ለምሳሌ ማይክል ጎርደን የክለቡ ፕሬዚዳንት፣ የክለቡን ስትራክቸር የሚያዋቅረው እሱ። ስትራክቸሩን ሲያዋቅር ግን የመጨረሻ ፓወሩ የሚጠቀመው ብቻውን በመሆኑ ነው። ምክንያቱም ቶም ዋርነር የበለጠ ኢንቨስትመንት ላይ ባተኮረው የሊቨርፑል ሂደት ላይ ነው ትኩረት የሚያደርጉት። የፌኔ ስፖርት ግሩፕም የአክሲዮን ድርሻ አላቸው እንደምታውቁት። በፌኔ ስፖርት ግሩፕም የበለጠ ደግሞ በሬድ ሳክስ የሚባለው የቤዝቦል ቡድን ላይም የአክሲዮን ድርሻ እንዳላቸው ይታወቃል። ቶም ዋርነር እነሱ ከክለቡ ውጪ ባለው የኮሜርሻል ቢዝነስ ላይ ያላቸው እውቅና ከፍ ይላል በክለቡ ላይ ካለው ስትራክቸራል ቀጥተኛ ተሳትፎ። አሁን ግን የአሚት ባህታን መምጣት ምን ይቀይራል መሰላቸው? አሁን በክለቡ የዝውውር ፖሊሲ ላይ አዳዲስ ረቂቅ አዋጆች ይወጣሉ። ለምሳሌ ክለቡ ኮሜርሻል ማሳደግ ያለበት የብራንድ ሽያጭ በከፍተኛ ሁኔታ ስለሚያስፈልግ በዝውውሩ ፖሊሲ ላይ የሚጸድቁ አዳዲስ ጉዳዮች ክለቡ ከዚህ በፊት ሲከተለው የነበረው አልጎሪዝም እንዳለ ሆኖ ግን አሁን በብራንድ ሽያጭ ትላልቅ ተጫዋቾችን የማምጣት እቅድ ይካተትበታል ማለት ነው። ይሄ ከብቃት ጋር ከወቅታዊ አቋም ጋር በዓለም አቀፍ ደረጃ የማስታወቂያ ገቢን ከፍተኛ ደረጃ የሚያሳድግ የቡድኑ አይከን የሚሆኑ ከሜዳ ውጭ ያላቸው ገበያ የመሳብ አቅማቸው ከፍተኛ የሆኑ ተጫዋቾችን በዝውውር ፖሊሲ ውስጥ እንዲካተት ይደረጋል። ከዚህ በፊት ታስታውሳላችሁ የፌኔ ስፖርት ግሩፕ የአሰራር ደንብ የነ ኤድዋርድ ምልመላ የነ ባሪ ሃተም ምልመላ እያንዳንዱ የነ ጁሊያን ዋርድ ተሳትፎ ተደርጎ ተጨምቆ ድምር ውጤት ወጥቶ ለፌኔ ስፖርት ግሩፕ የእግር ኳሱ ክፍል ሲኢኦ ለማይክል ኤድዋርድ ከገባ በኋላ እሱ ከነ ማይክል ጎርደን ጋር ተወያይቶ በጀት አጸድቆ ከነ ሪቻርድ ሂውዝ ጋር ሆኖ ነው በዝውውር መስኮት የሚሰራው። አሁን ኤድዋርድ ለቋል። የክለቡ ቀጣይ ሲኢኦ የፌኔ ስፖርት ግሩፕ የእግር ኳሱን ሲኢኦ በቀጣይ የሚሾሙት በጋራ ማይክል ጎርደን እና አሚት ባህታን በመሆን ይሄ ግለሰብ እንደነ ቶም ዋርነር አይደለም። እነ ቶም ዋርነርን እነ ጆን ሄነሪን እንደምታውቁት ነው ቢዝነስማን ናቸው። ስለ እግር ኳስ ያላቸው ግንዛቤ በጣም ዝቅተኛ ነው። ሁሌ ከሊቨርፑል ደጋፊዎች ጋር ያላቸው አለመግባባት እግር ኳሳዊ ስሜታቸው ተቀራራቢ ከክለቡ ፓሽን ጋር አብሮ በጋራ የሚጓዝ አይደለም። ያ ከፍተኛ ቅሬታ ይፈጥራል። ሁሌም የእግር ኳስ እውቀት የሌላቸው ባለሀብቶች ስለያዙን ነው እግር ኳሱ ምን እንደሚፈልግ የማይረዱት ሁሌ የሊቨርፑል ደጋፊ ተቃውሞ። ምክንያቱም የትኬት መጨመር ከነሱ ገቢ ጋር በተያያዘ ስለሆነ ክለቡ አትራፊነቱን አይተው ወጪ ማውጣት ስለሚፈልጉ እንደነዚህ አይነት አሰራሮችን የሊቨርፑል ደጋፊዎች ሰልችተዋል። አሁን የነዚህ ኢንቨስተሮች መምጣት ወደ ክለቡ ባንክ ኢንጀክት የሚደረገው የገንዘብ መጠን ከፍ ስለሚል ያ ደግሞ ከፍተኛ የሆነ የፋይናንስ አቅም አሳድጎ ኮሜርሻል አቅሞች በዚህ ደረጃ ከፍ ካሉ ክለቡ ከሽያጩ ላይ የሚያገኘው የራሱን የሆነ ድርሻ ካስገባ ቀጣይ ሳመር የዛሬ ዓመት በዚህን ሰዓት ሊቨርፑል የ2025-26ቱን አይነት ሳመር የማሳለፍ እድሉ በጣም ሰፊ ነው። ለዛ ነው አሁን ከወዲሁ የክለቡ ደጋፊዎች በጉጉት የነዚህ ግለሰቦች መምጣት ክለቤ በስታንዳርድም በኳሊቲም ያለው ፓሽን በገቢም በአቅምም በውጤትም በስኬትም እኩል ይጓዛል የሚል ከፍተኛ እምነት የጣለ። ስለዚህ አሁን በቀጣይ የክለቡ ስፖርቲንግ ዳይሬክተር ሲሾም ከዚህ በፊት የነበረው የማይክል ጎርደን ስራ ጋር በጋራ ሆኖ ነው ከአሚት ባህታን ጋር የሚሰሩት። ይሄ ደግሞ በእግር ኳስ ውስጥ 18 ዓመት
ወደ 20 ዓመት የሚጠጋ 2 ዴኬድ ገደማ እግር ኳስ ውስጥ የቆየ ባለሙያ ነው። አሁን የሊቨርፑል እኮ ከማይክል ጎርደን በላይ ያሉትን ሹመቶች ብትመለከቱ አብዛኛው ከእግር ኳስ ጋር ያላቸው ግንኙነት በጣም ዝቅተኛ ነው። ሊቨርፑልን ከገዙ በኋላ ነው ያወቁት። ብዙም የእግር ኳስ ግንዛቤ የላቸው። የበለጠ እንደውም ቤዝቦልን ነው የሚያውቁት። ያ ነው የክለቡን ደጋፊ እጅጉን የሚያበሳጭ የነበረው። የበለጠ ደግሞ አንድ ተስፋ በዚህ አርቲክል ላይ የተጻፈው በድርድሩ ወቅት ቀሪውንም 70%ም ሆነ 68%ም የመግዛት መብትንና ቅድመ ሁኔታን በውላቸው ላይ ተቀምጧል። አሁን በወቅቱ ካለው ከሊቨርፑል አቅም ጋር አይደለም። ምክንያቱም ካሁን በኋላ የኮሜርሻል አቅሙ የክለቡ በጣም ስለሚያድግ ከፍተኛ ኢንቨስትመንት እና ትላልቅ የስፖንሰርሺፕ አቅሞች፣ የሜዳ ገቢ፣ የቲቪ ሽያጭ፣ ምስል በተለይ የምስል ሽያጩ ጉዳይ በጣም በአሜሪካ ሊቨርፑል በጣም በእጅጉ ሊቆጣጠር ይችላል። በተለይ ከጄፍ ቤዞስ መምጣት ጋር ተያይዞ እና ኤድዋርድ ሳቫሪን የፌስቡኩ ግለሰብ ማለት ነው። እነዚህ ጉዳዮች ደግሞ የክለቡን የፋይናንስ አቅም ባሳደገ ቁጥር ክለቡ በዛው ልክ ነው የሚያወጣው። ይሄ አሁን በዚህም ወቅት ክለቡን ሲገዙ በቀጥታ 5.5 ቢሊዮን ሆነ። ከፍተኛ እድገት ነው ያሳያል የተባለው። በቀጣይ ጊዜያት የክለቡ ሽያጭ በአንዴ እኮ ነው ከባርሳና ከማድሪድ እና ከባርሳ በመቀጠል 3ኛ ላይ ያስቀምጠዋል ነው እያሉ የሚገኙት። ይህን ያክል ፐርሰንት በእነዚህ ባለሀብቶች ምክንያት መያዙ ከፍተኛ የክለቡ የሽያጭ አቅምና በዓለም ገበያ ያለው ካፒታል ከፍ ይላል ነው። በዚህ ውል ላይ ደግሞ ተያይዞ ምን አይነት ቅድመ ሁኔታ ተቀምጧል? ከጥቂት ጊዜያት በኋላ አስተማማኝ የሆነ ኢፈርታቸው የክለቡ ኢንተረስትና አምቢሽን ተጠብቆ በእንዲሁ መልኩ የሚቀጥል ከሆነ ቀሪውን ፐርሰንት የመሸጥም ሀሳብ አላቸው። ፌስቡክ ጠቅልሎ መውጣት ማለት ነው። ያኔ ሊቨርፑል ደጋፊ ተገላገልን እንደሚል አልጠራጠርም። ምክንያቱም ክለቡን ፋይናንሻሊ ከትልቅ ጭንቅ አውጥቷል። በጣም በጣም የሚደነቅ ሊቨርፑል ለዚህ ደረጃ አይደርስም ነበር በወቅቱ ከነበረው ቀውስ አንጻር። ክለቡን አደራጅተው አዋቅረው በቤዝቦል የሚያውቁትን አልጎሪዝም ሲስተም አምጥተው ክለቡን ፋይናንሻሊ አትርፈዋል። ግን ክለቡ ማደግ ባለበት ደረጃና ሊደረግ የሚገባውን ኢንቨስትመንት ግን አላገኝም። ይሄ የአደባባይ እውነታ ነው። ሌሎች ክለቦች በእንደነዚህ አይነት ማልቲ ቢሊዮነር ከሆኑ ተቋማት ጋር በእነዚህ ተቋማት እንደነዚህ አይነት ተቋማት ከያዟቸው በኋላ ያደጉበትን ርቀትና ክለቡ እየተደራጀ በየዝውውር መስኮቱ የክለቡን ፋሲሊቲ ጥቅማ ጥቅምን ባስከበረ መልኩ ክለቡን የሚረዱበት መንገድ እጅጉን የተለየ። ሊቨርፑል በዛው ልክ ኢንቨስትመንቱ ሁሌም ትንሽ ያዝ ያለ። አምና ብቻ ነው የሊቨርፑል ደጋፊ እኮ በዝውውር መስኮቱ ጤናማ ሁኔታ አሳልፈናል ብሎ የሚያልፉት። ለዚህም እንግዲህ የርገን ክሎፕ የቀስቱን ሁሉ የሚሰነዘረውን ቀስት ሁሉ እሳቸው ላይ ነበር የሚያርፈው። ለባለቤቶቹ አሳልፈው አይሰጡ፣ ቅሬታ አያቀርቡ። እኛ ይህን የመሰለ የአካዳሚ ፋሲሊቲ አለን፣ እነዚህ ተጫዋቾች የትኛው ሜዳ እንዲጫወቱ ነው ይህን ዘመናዊ ትሬኒንግ ግራውንድ የገነባ ነው፣ ይህን አካዳሚ የገነባ ነው እኮ ክለቡን እንዲደጉም ነው። ለምን ውጭ ያለውን ጉዳይ ትመለከታላችሁ እያሉ ክሎፕ እንዲሁም እኔ በትሬኒንግ ነው ማምነው ከግዢ ይልቅ እያሉ ለአካዳሚ ተጫዋቾች ቅድሚያ ይሰጣሉ። ክለቡ ደግሞ የአካዳሚ ተጫዋቾች ወጥተው በአንፊልድ መታየታቸውን ይወዳል። ግን የክለቡ ደጋፊዎች ግን አዳዲስ ፊቶችና አዳዲስ ኢነርጂ ደግሞ በሜዳ ላይ ያስፈልጋል። በአካዳሚ ብቻ አይዘለቅም። ምክንያቱም በእንግሊዝ ምድር የመጨረሻ ትልቁ ስኬታማው ክለብ ሊቨርፑል እና ሊቨርፑል ብቻ ነው በእንግሊዝ ምድር። ምክንያቱም ከእንግሊዝ ውጭ ባሉ ውድድሮችም ግዙፍ ድሎችን ያስመዘገበ በእንግሊዝ ምድር እንግዲህ 20 ዋንጫ ያነሳ ቡድን ስለሆነ በዛው ልክ ክለቡ ስታንዳርዱ መጠበቅ አለበት የሚል ጥያቄዎች አሉ።
አሁን እነዚህ ሁሉ ጉዳዮች ይመለሳሉ ነው እየተባለ የሚገኘው። ስለዚህ ይሄ ስምምነት መፈጸሙ በአብዛኛው ጤናማ ጎኑ ነው የተስተዋለው እና በዚህ የዝውውር መስኮት ለውጥ የማያመጣበት ዋነኛ ምክንያት ስምምነት ተፈጽሟል። አሁን የፕሪሚየር ሊጉ ደግሞ ከባድ ስራ አለ። ታስታውሳላችሁ ከ2014 ጀምሮ በፕሪሚየር ሊጉ የጸደቀ አንድ ህግ አለ። ይሄ ደግሞ ከባድ ህግ ነው። አዳዲስ ባለሀብቶች ሲመጡ በገዢውና ሻጩ መካከል ያለው ስምምነት ይፈጸማል። ሁሉም ጉዳይ ይጠናቀቃል። ትክክለኛ ሰነዶች ይቀርባሉ። በሁለቱም ወገኖች መካከል ሁለት ተወካዮች ወደ ህጋዊ መስመር በማስያዝ ቀጣይ ሂደቶች ለስንት ጊዜ እንደሚሰራ ታውቃላችሁ አድማጮች? ለ90 ቀናት። ከምን ጋር መሰላችሁ የሚሰሩት? ከኢንዲፔንደንት ፉትቦል ሬጉሌተር በሚባል ተቋም አለ፣ የእግር ኳሱ ገለልተኛ አካል። ከዛ አካል ጋር ይሄን የሽያጭ ሂደት በማስደቅ በኩል ኤፍኤው ደግሞ የሚያረጋግጠው አወዳዳሪው አካል ይሄ ፐርሰንት ተሽጧል፣ እንደዚህ ሆኗል፣ ሁሉንም ነገር አፕሩቭድ የሚያደርገው ደግሞ የበላይ ተቋም አለ፣ የፕሪሚየር ሊጉ አወዳዳሪው አካል። ለዛ ትክክለኛው ሪፖርት እንዲቀርብ ለቀጣይ 90 ቀናት እያንዳንዱ ሹመቶች፣ እያንዳንዱ ሂደት፣ እያንዳንዱ የገንዘብ ዝውውር ከየትኛው ባንክ ወደ የትኛው ባንክ እያንዳንዷ ጉዳይ ትታያለች። ምክንያቱም ይሄ የፋይናንስ አሰራር በእንግሊዝ በጣም ጠንካራ የሆነ ሰርኪዩት ተዘርግቷል። አሁን ይሄ ስኳድ ኮስት ሬሾ በሚል ደግሞ አዲሱ የመጣው አሰራር ደግሞ ለክለቦች ጭንቅና ምጥ ሆኗል። ስለዚህ ከኢንዲፔንደንት ፉትቦል ሬጉሌተር ጋር በተገቢው ሁኔታ ለቀጣይ 90 ቀናት ሂደቱን ያጠናቀቃል። ያኔ ገንዘቡ ይዘዋወራል። ከዛም በኋላ ወደ ሊቨርፑል ባንክ ኢንጀክት ይደረጋል። ከዛም በኋላ እንግዲህ ቦርዱ በአዲስ መልኩ ማኔጅመንት ዲፓርትመንቱን ያዋቅራል ማለት ነው። ያኔ ማይክል ኤድዋርድ የለም፣ ሪቻርድ ሂውዝ ከ2 ሳምንት በኋላ ይሄ ዝውውር መስኮት ሲጠናቀቅ ሊቨርፑልን ለቆ ወደ አልሂላል ይሄዳል። ስለዚህ የክለቡ የፌኒዌ ስፖርት ግሩፕ አሁን የፌኒዌ ስፖርት ግሩፕ የሚል ስያሜ እንኳን ላይሰጠው ይችላል። የሊቨርፑል ፉትቦል ክለብ ሲኢኦ የእግር ኳሱ ዲፓርትመንት በመሆን የሚሾም ግለሰብ ይኖራል። ከዛም በኋላ ስፖርቲንግ ዳይሬክተር መሾም፣ እያንዳንዱ ስትራክቸር ይቀጥላል። እንደውም አንዳንድ ውስጥ አዋቂዎች ምን ይላሉ መሰላችሁ? የቀጣዩን ሳመር ኮንትሮል የማድረግ ፓወርን ይሄኛው አዲሱ ገዢው ቡድን የመቆጣጠር ስልጣንም ሳይስማሙ አልቀሩም የሚሉ ዘጋቢዎች አሉ። ይሄ ሆነ ማለት በፌኒ ስፖርት ግሩፕ አሰራር ሊቨርፑል የቀድሞ ሞዴል አይከተልም ማለት ነው። ያ ማለት ምንድነው? ቅድም የነገርኳችሁ ብራንድን፣ የቲቪ ሽያጭን፣ ከሜዳ ውጭ ያሉ ማስታወቂያዎችም ታሳቢ ይደረጋሉ፣ አልጎሪዝሙ እንዳለ ሆኖ ማለት ነው። ስለዚህ በቀጣይ የሊቨርፑል ሂደት ላይ እስቲ ጉዳዮችን ተከታትለን አዳዲስ መወያያ ርዕሶች ካሉ ይዘንላችሁ እንመጣለን። የነ ጄፍ ቤዞስ ማምጣት ግን ለምሳሌ ማንቸስተር ዩናይትድን ሰር ጂም ራድክሊፍ ሲገዙ ገና እንደገዙ ገና የገንዘብ ቁጠባ ላይ ነው የገቡት። ምክንያቱም ለራድክሊፍ የሸጡት የግሌዘር ቤተሰቦች የማንቸስተርን ፋይናንስ ዝብርቅርቅ አድርገው ያን ፐርሰንት የእግር ኳሱን ኦፕሬሽን ሙሉ በሙሉ እንዲያስተዳድሩ የሰጡት በጣም ዝብርቅርቅ ያለ የፋይናንስ ስራ ስላለ በሰር ጂም ራድክሊፍ ቡድኖችም አይፈረድም። የሰራተኛ ቅነሳ አድርገዋል። ብዙ የፋይናንስ ሂደቱን ለማመጣጠን ያልተጓዙበት ርቀት የለም። የሊቨርፑል ፋይናንስ ጤናማነቱ ሊነገር ከሚችለው በላይ በጣም ጤናማ አሰራር ነው ያለው። እያንዳንዱ ሂደት ከኪሳራ ክለቡ ራሱን እያተረፈ ነው የሚቀጥለው። ያን ጤናማ ሂደትን ተመልክተው ነው አሁን በርካታ ኢንቨስተሮች ወደ ክለቡ አይናቸውን በቀጥታ የደቀኑትና ይህንን ተከትሎ ከወዲሁ ተስፋዎች ከፍ ብለዋል። የክለቡ የሽያጭ አቅምን በዛው ልክ ክለቡ የሚሸጥበት ፐርሰንት ማድረጉ ምናምን
በርካታ ጉዳዮች እንግዲህ ተያይዘው እየተነሱ ግን ለ90 ቀጣይ ቀናት የገንዘብ ትራንዛክሽኑ እያንዳንዱ ውልና ስምምነት መስደቅ አለበት። ፕሪሚየር ሊጉ አፕሩቭድ ሲያደርግ ነው ህጋዊ ሽያጩ ያኔ ነው የሚካሄደው። አሁን ግን ፌኒ ስፖርት ግሩፕ 30%ን ለመሸጥ ከነ ጄፍ ቤዞስ ቡድን ጋር በቀጥታ ተስማምቷል። ይሄ ለሊቨርፑል ደጋፊዎች ትልቁ መረጃ ነው። እንዲሁም አንድ በመጨረሻም እዚህ መረጃ ላይ ያገኘሁትን ወደ ዝውውሩ ከማለፋችን በፊት አንድ መረጃ ላጋራችሁ። በጣም ስለገረመኝ ነው። በሊቨርፑል የትኬት መጨመር ምክንያት የስቴዲየም ትኬት መግቢያ መጨመር ምክንያት በስቴዲየም ውስጥ የሚሸጡ ለክለቡ በቀጥታ ገቢ የሚሆኑ የምግብና የመጠጥ አቅርቦቶች እንዳሉ ይታወቃል በስቴዲየም ውስጥ እና ከትኬት መጨመር ጋር በተያያዘ ባለፉት 3 ዓመት በሊቨርፑል ከፍተኛ ጥያቄና ተቃውሞ አለ እንደምታውቁት። ከዛ ጋር በተያያዘ እንግዲህ ደጋፊዎች በከፍተኛ ሁኔታ እነዛን ጉዳዮች ባለመጠቀም ምክንያት ክለቡ እንደነዛ አይነት ፋሲሊቲዎችን የማቅረብ ሂደቱንም በዛው ልክ ቀንሶ ነበር ከትኬት መጨመር ጋር በተያያዘ። ይሄ በፌኒ ስፖርት ግሩፕ በየጊዜው የሚደረግ ነገር ነው። የክለቡ ደጋፊዎች የክለቡን ባለቤቶች ጀርባ ከሰጡበት ምክንያቶች መካከል አንዱ ይሄ ነው እና በስቴዲየም ውስጥ የሚገኙ እነዚህ ፋስት ፉዶች የሚሸጡ ጉዳዮች ምናምን በጠቅላላ የክለቡ ደጋፊዎች ባለመጠቀምና እነዛ ሰርቪሶችን በስቴዲየሙ አቅራቢያ ካሉ እነዛን ጉዳዮች ከሚያቀርቡ የፋስት ፉድ ምናምን ደጋፊው ከዛ ነበር በአብዛኛው እየገዛ የሚጠቀመው የነበረውና ክለቡ በዚህ ልክ ነው የክለቡ ደጋፊዎች በፌኒ ስፖርት ግሩፕ ላይ ተቃውሞ ሲያሰማ የነበረውና እንደነዚህ አይነት ሂደቶችም ተከስተው እንደነበር እነዚህ ሁሉ ቅሬታዎች አሁን እነዚህ የሚመጡት ኢንቨስተሮች ስለ ኮሜርሻል ጥቅም ብቻ እንደ ፌኒ ስፖርት ግሩፕ የሚያስቡ ከሆነ ሌላ አደጋ ነው ይዘው የሚመጡት። ግን የክለቡ ቫይስ ቼርማን ሆኖ የተሾመው አሚት ባታን እግር ኳስን የሚወድ ግለሰብ መሆኑን አሁን የሊቨርፑል ብራንድ ወደ ኢንዲያን ወደ ኤዥያ ወዳሉ ትላልቅ ኢንቨስተሮችን ትላልቅ ተቋማትን የመሳብ አቅሙን ከፍ ያደርጋል በእነዚህ ቢሊዮነሮች መምጣት ምክንያት። ያ ደግሞ የክለቡን ገቢ በእጅጉ ከፍ ያደርጋል። ክለቡ ገቢው አደገ ማለት ይሄ የፋይናንስ አሰራር በዛው ልክ ኢንቨስትመንት ይፈጸማል ማለት ነው። እንደውም ቀጣይ ሳመርን እስቲ በእነዚህ ባለሀብቶች ኦፕሬሽኑ የሚካሄድ ከሆነ ከ90 ቀን በኋላ በሚደረገው ርክብክብ ቀጥተኛ የጸደቁ ጉዳዮች ይወጣሉ። ያኔ እውነትም እንደሚባለው ኦፕሬሽኑ ወደ እነዚህ ግለሰቦች ወደ እነዚህ 30% የክለቡን ሁሉንም የትራንስፈር በጀትንም አንዳንድ ሂደቶችንም የሚቀየር ከሆነ ግን ሊቨርፑል እንደ ቀድሞ አይደለም ኢንቨስት የሚያደርጉ መሸጥ አይጠበቅበትም እንደሚባለው ከሆነ። እስቲ ለማንኛውም በቀጣይ ጊዜያት የምንመለከተው እነዚህ ሁሉ መረጃዎች በክለቡ ሽያጭና ስምምነት ላይ የተመሰረተ ነበር። እስቲ አሁን ወደ ዝውውሩ እንምጣና በቀጥታ አንድ ጋዜጣ ላሳያችሁ። ሌኪፕ በትናንትናው ዕለት ይዞ የወጣው በዛሬው ዕለት የወጣው የሌኪፕ ጋዜጣ ትልቁ ትኩረት ብራድሊ ባርኮላን የተመለከተው ሊቨርፑልና ፓሪስ ሴን ጀርሜን አድቫንስድ ስቴጅ በጣም በፍጥነት መድረሳቸውን ገልጿል። አድቫንስድ ስቴጅ ሲባል የሁለቱ ክለቦች የገንዘብ ስምምነት በጣም መቃረቡና የገንዘቡ መጠን እስካሁን ግልጽ አይደለም። ግን ፒኤስጂ ከሊቨርፑል 2 ጊዜ የቀረበለትን ጥያቄ ውድቅ ማድረጉን ገልጿል። 100 ሚሊዮን ዩሮ 115 ሚሊዮን ዩሮ ከሊቨርፑል ቀርቦላቸው ውድቅ አድርጓል። ሶስተኛው ግን ተቀባይነት ሳያገኝ እንዳልቀረ ነው ሌኪፕ እየዘገበ የሚገኘው እና ሊቨርፑል በቀጣይ ቀናት በጣም በዚህ ዝውውር ላይ ከወትሮ ከነበረው የድርድር ሂደት በፍጥነት ዝውውሩን ለማጠናቀቅ ይሰራል። ይሄ ክንውን በስምምነት የመጠናቀቅ ቻንሱ በጣም ከፍተኛ ነው ሌኪፕ እያለ የሚገኘው በሎይች ታዚን በሚባለው ዘጋቢ።
ይሄ ዘጋቢ ደግሞ መጀመሪያም አንድ ጉዳይ ሲገልጽ ደጋግመን ስናነሳላችሁ ነበር። ፓሪስ ሴን ዠርሜን ሚዲያው እንደሚለው 170 ሚሊዮን ዩሮ ብሎ ለሊቨርፑሎች አልገለጸም። ሚዲያው ከፓሪስ ሴን ዠርሜን አቋምና በዙሪያው ካሉ ግለሰቦች አገኘን ብሎ ነው ሚዲያው ያንን የዝውውር ዋጋ ተመኑን ከፍ ያደረገው። ታስታውሱ እንደሆነ የባርኮላን ጉዳይ ባነሳን ቁጥር ይሄ ተጫዋች 150 ሚሊዮን ዩሮ 130 ሚሊዮን ዩሮ ይባል 145 ሚሊዮን ዩሮ ይባል እንጂ በዛ ዋጋ እንደማይሸጥ ይታወቃል። ሁለቱም ወገኖች ያውቃል። አሁን በዝውውር መስኮቱ ምን አይነት የክለቦች ተደራዳሪነትን ያስተዋልን ነው። ከፍተኛ ዋጋ ይጠሩና ከሚጠበቀው በላይ በጣም ከፍተኛ ዋጋ ጠርተው ገዢ ክለብ ይመጣና የዛን ዋጋ ስኬል በ25 ወይ 30% ቀንሶ ይገዛል። አሁን ሞርጋን ሮጀርስን ለመሸጥ ውድድር ውስጥ እያለን የምንሰማው ዋጋ የሞርጋን ሮጀርስ እንደውም 100 ሚሊዮን ፓውንድ ሜጋ ዲል ሲባል፣ ኤሌት አንደርሰንን ተመለከቱ። በተጨማሪም ከኤሌት አንደርሰን በኋላ ሳንድሮ ቶናሊን አዩና እነዛ አማካይ ክፍል ተጫዋቾች ናቸው፣ ይሄ አታኪንግ ሰርድ ተጫዋች ነው፣ ከነዛ ተጫዋቾች የበለጠ ኮንትራት አለው ብለው ቪላዎች 130 ሚሊዮን ፓውንድ አሉ። ከዛም በኋላ 15% ቀንሶ ነው 117 ሚሊዮን ፓውንድ የከፈሉት ቼልሲዎች። ስለዚህ አሁን የባርኮላ 170 ሲባል ሊቨርፑል እስከዚህ ሰዓት ድረስ ዝውውሩ ላይ ሳይጣደፍ ሳይቸኩል በትዕግስት የክለቡ ደጋፊዎች በመረጃው እየተሰላችሁ በሚዲያው ዘገባ ልዩነት አለመኖሩ ሃይጃክ እንደማይደረግ እያወቁ የሌላ ክለብ ኢንተረስት ቢኖር እንኳን ዝውውሩ መጥለፍ እንደማይቻል እየታወቀ እንኳን ዝውውሩን ለምደው በፍጥነት ማለት ፓሪስ ሴን ዠርሜን ይሄ ተጫዋች ኮንትራት እንደማይፈርም አውቋል። በዚህ ዝውውር መስኮት ካልሸጠ ቀጣይ ዓመት ተጫዋቹ ፍላጎት የለውም በፒኤስጂ መጫወት፣ አንደኛ ደረጃ። ሁለተኛ ፍላጎት የሌለ ተጫዋች ማቆየት አይፈልጉም። በዚህ ሳመር መሸጥ አስገዳጅ እንደሆነ ፒኤስጂ ላይ ያውቃል። ፒኤስጂ የተጫራች መጠን ለመጨመር ያላደረገው ጥረት የለም። ተጫራች ክለብ ሊመጣ አልቻለም። ምክንያቱም ተጫዋቹን ምርጫው አንፊልድ ስለሆነ። ስለዚህ ያላቸው አማራጭ ብቸኛ ከሊቨርፑል ጋር መደራደር ነው። ዋጋውን አንቀንስም ብለው ቢሰነብቱ ኖሮ ሊቨርፑል ወደ ሌሎች አማራጮች ይሄዳል። ሊቨርፑል እስከዚህን ሰዓት የታገሰው ፒኤስጂ የሸጣቸውን ተጫዋቾች እንዲተኩ አስተማማኙን ተተኪ ሲያገኙ በተገቢው ዋጋ እንደሚሸጡ ሊቨርፑልም ያውቃል፣ ፒኤስጂም ያምናል ይሄን ጉዳይ። ስለዚህ ተጫዋቹ በጣም ቢበዛ ሊወጣበት የሚችለው የክፍያ አይነት 128 ሚሊዮን ዩሮ ነው። ከዛ የዘለለ እስከ 130 ሚሊዮን ዩሮ ማለት የዊትዘ ክፍያ ነው። ግን በቀጥታ 116 ሚሊዮን ፓውንድ ሊቨርፑል ፊክስድ ፊ አይከፍልም። ምክንያቱም 87 ሚሊዮን ፓውንድ አቀረበ፣ 98.5 ሚሊዮን ፓውንድ አቀረበ። ቀጣዩ ክፍያ አስታውሱ 105.6 107 108 በእነዚህ ክፍያዎች ማለት ነው። ከዛን አዶንስ ይኖራል እንደ ተጫዋቹ ብቃት የተመሰረተ ማለት። አሁን ድርድሩ በጣም አክሰለሬት እያደረገ ነው ብለው የዘገቡት ከዚህ መነሻ በማድረግ ነው። በተለይ ሚካ ጎዲት እና ፈርናንድ ቶሬስ ትናንት ምሽት ለሜዲካል ፓሪስ መገኘታቸውን ተከትሎ ሁለቱ ተጫዋቾች የፓሪስ ሴን ዠርሜን ንብረት በቀጣይ 24 ሰዓታት ይሆናሉ። ከዛም በኋላ የባርኮላ ዝውውር የሚካሄድ ይሆናል። ነገር ግን ያለፈው ሳምንት ካልተሳሳትኩኝ ከ4-5 ቀን በፊት አንድ መረጃ ሰጥቻችሁ ነበር። ሊቨርፑል ከባርኮላ በፊት ግን ሚቤይን ሊያስፈርም ይችላል ስላችሁ ነበር። ሚቤይ የሚያስፈርመው የባርኮላ ጉዳይ የድርድር ሂደቱ የገንዘብ ቀንስ ጨምር የሚለው ድርድር በቃላት ደረጃ ነው የተደረገው። እስካሁን ድረስ ፎርማል ለማቅረብ ይሄን ያክል ሲሉ ውድቅ ሲያደርጉ እንጂ በቀጥታ ፎርማል አፕሮች እና በቀጥታ ሬጂስተር የተደረገ ገንዘብ ሊቨርፑል አላቀረበም። በቃላት ደረጃ ግን በተደጋጋሚ ይሄ ቨርባል ኦፈር የሚባለውን አድርጓል።
87 ሚሊዮን አደረገ፣ 98 አደረገ። አሁን ሶስተኛው የሚቀርበው በቀጥታ ሬጂስተር የሚደረግ ነው። ያኔ ይቀበላሉ ተብሎ ይጠበቃል። ግን አሁን በፍጥነት በቀጣይ 48 ሰዓታት ለማጠናቀቅ ክለቡ የሚሰራው ከባርኮላ የበለጠ በሚቤ ዝውውር ላይ ነው። ይህን ተጫዋች እንግዲህ ተጫራሽ ክለቦች በዝተዋል። አሁን ማንቸስተር ዩናይትድ ገብቷል፣ ቦሩሲያ ዶርትመንድ አለ፣ አርቢ ሌፕዚግም አለ። ሌቨርኩዘን ደግሞ አጥብቆ ፈላጊ ነው። ተጫዋቹ ግን ተወካዮቹ በተለይ ዮርጊ ሜንዴስ ከሪቻርድ ሂውዝ ጋር ባደረገው ግንኙነት በቀጥታ ግሪን ላይቱን ለሊቨርፑል ሰጥቷል። አሁን ሊቨርፑል ከተጫዋቹ ጋር 100% ሁሉንም ቅድመ ሁኔታ ጋር ስምምነት ላይ በቃላት ደረጃ መብቃታቸውን ተከትሎ ነው በቀጣይ 48 ሰዓታት ሚቤን ለማስፈረም የትናንትና የሌኪፕን ዘገባ ምሽት ላይ ከተመለከታችሁ ይሄው ዘጋቢ ታዚን ይዞ ወጥቷል። የሚቤ ጉዳይ በቀጣይ ቀናት በጣም በፍጥነት ለማጠናቀቅ ሊቨርፑል ይሰራል ስምምነት ላይ ለመድረስ ብሏል። ይሄ በተጫዋቹ በኩል ያለውን 100% ግሪን ላይትን ካገኙ በኋላ ይህን አክቲቪቲ ለማካሄድ ይወስኑት። ስለዚህ ቅዳሜና እሁድ አንድ የፋብሪዚዮ ሂርዊጎ ሊኖር ይችላል ማለት ነው በሚቤ ዙሪያ። ከዛም በኋላ ከሰኞ ጀምሮ ባለው ደግሞ የስራ ቀን ሊቨርፑል በቀጥታ ብራድሊ ባርኮላን የማስፈረም ሂደቱን ፎርማል ኦፈሩን ይጀምራል። ከዛም በኋላ ዝውውር ሂደቱን የማጠናቀቅ ቅድመ ሁኔታ ይጀምራል። ግን ሁለቱን ተጫዋቾች አስፈረመ ማለት ደግሞ ሊቨርፑል በቀጥታ ኮርሊ ጋክፖን ይሸጣል። አንድ ከወደ ኔዘርላንድ የወጣ ዘገባ ተመልክታችኋል ብዬ አስባለሁ። ከወደ ሆላንድ የሚታተም ጋዜጣ ቮልትሜር ስፖርት የሚል ሚዲያ የበለጠ ለኔዘርላንድ ብሔራዊ ቡድን ቅርበት እንዳለው የሚነገር ዕለታዊ የጋዜጣ ውጤት ነው እና ይሄ ሚዲያ እንደሚለው ከሆነ ሊቨርፑል 3 ጊዜ የአቋም ለውጥ አድርጓል አለ። በጁላይ ውስጥ ኦገስት ውስጥ አይደለም። ኦገስት ውስጥ ሊቨርፑል የአቋም ለውጥ መጨረሻ ላይ ነው በኦገስት መግቢያ አካባቢ አቋሙን ያጸደቀው። በጁላይ ውስጥ መጀመሪያ ጋክፖን ለመሸጥ ፈቃደኛ ነበር እና የዋጋ ተመን በሚስጥር ለቶትናም አሳወቁ አለ። ከዛ በጁላይ አጋማሽ ላይ አንሸጥም አሉ። አንሸጥም በሚል ደግሞ አቋማቸው ጸና። በኦገስት መጀመሪያ አካባቢ ደግሞ የቶትናም ባለፈውን ፕሮግራም ኒውካስል ስል ነበር ይቅርታና በድጋሚ አቀረቡ። ከዛም በኋላ ለመሸጥ ፈቃደኛው ነው። ሶስቱ ጉዳዮች የተለዋወጡት የነበረው ከፓሪስ ሴን ጀርሜን ጋር በሚደረገው ድርድር ወቅት ሊቨርፑል የጋክፖን የዋጋ ተመን ለመለየት ከፓሪስ ሴን ጀርሜን ሁነኛ የሆነ የሽያጭ ሂደትን ማወቅ ይፈልጉ ነበር በሁለቱ ተጫዋቾች ዙሪያ። ምክንያቱም አሁን አንዳንድ ሪፖርቶች እንደሚወጡ ከሆነ የሊቨርፑል የምልመላ ዲፓርትመንት ሄዶች በጋክፖ የ2 ዓመት የብቃት እድገት ላይ ከፍተኛ ጥያቄ አላቸው። ይሄ ማለት ማንን ይመለከታል መሰላችሁ? ዴቪድ ውድፋይንን እና ባሪ ሃተንን ይመለከታል። ወይም የበለጠ ሪቻርድ ሂውዝን እና ኤድዋርድ የደረሳቸው ሪፖርት ነበር መጀመሪያ። አሁን ኤድዋርድ ለቋል ክለቡን። ለዛ እኮ ነው ታይሚንጉን ጠብቆ ቶትናምም የመጣው። ሊቨርፑል ከሁለት ዊንገር ጋር ለምን ለመስራት አስፈለገ የሚል ጥያቄ ሊነሳ ይችላል። ምክንያቱም የሳላ ተተኪን በቀጥታ ለማምጣት ክለቡ ስቴትመንት ፊርማ ፈልጓል። ቦታው ደግሞ በሌላ ተጫዋች ተይዟል። ያ ቦታ መሸጋሸግ አለበት። የሪዮ እድገት ላይ ተጽዕኖ የሚያደርግ ማንኛውንም ዝውውር ሊቨርፑል እንደማያደርግ ይታወቃል። ስለዚህ የባርኮላ መምጣት ሪዮን ሁለተኛ ተመራጭ ያደርጋል። መሀል ላይ ግን ጋክፖል። ስለዚህ ይህን ተጫዋች መሸጥ አስገዳጅ ይሆናል ማለት ነው። ምክንያቱም ከዚህ በፊት ገና የዝውውር መስኮቱ ሳይከፈት በሳላ ፖዚሽን ሊቨርፑል የማልን ነው ማምጣት ያለበት፣ ኦሊሴን ነው ማምጣት ያለበት። በሳላ ፖዚሽን በገበያ ላይ ሊቨርፑል በቀጥታ ማንቱማን ሪፕሌስመንት እንደማያገኝ ያውቃል። እንደ ቡድን ነው የሚተካው። ይህን ደጋግመን ስናነሳ ነበር።
ያምናም የሁለት የፊት መስመር አጥቂ ማስፈረም ዋነኛ ፕላን የረጅም ጊዜ የሳላን የግብ ምርት የመተካት ስትራክቸር። ሊቨርፑል እንደነዚህ አይነት ሱፐርስታሮችን አሁን ላይ ያመጣ። ምክንያቱም እነዛ ክለቦችም ስለማይሸጡ ኦሊሴን ሳይጠር ቀርቶ አይደለም። ታውቃላችሁ በወቅቱ የነበረው ጉዳይ ኡሊ ሆኔስ ሚዲያ ላይ ወጥተው ሊቨርፑል እና ሪያል ማድሪድ ተጠንቀቁ፣ በተጫዋቾች ዙሪያ የምታንዣብቡትም ብለው ነበር ካስታወሳችሁ ወደ ኤፕሪል ወር አካባቢ። ስለዚህ በቦታው ላይ ቀጥተኛ ተተኪ ማምጣት አይቻልም። ሳላን በተጫዋች መተካት እንደማይቻል ይታወቃል። እንደ ቡድን ግን መተካት ይቻላል። ምርቱን ከተለያዩ ቦታዎች ከሌሎች ሱፐርስታሮች በማግኘት ሌላ የሚያድርግ ደግሞ በቦታው ላይ አስተማማኝ ሱፐርስታር እድገቱን ተመልክተው ደግሞ የነሚቢያ አይነት ቀኝ ዊንግ ላይ የሚጫወቱ የቀኝ እግር ተጫዋቾችን በገበያ ላይ ሲመለምሉ ቆይቷል። የበለጠ ፈርናንዶ ፓርዶ ማምጣት ነበር ምርጫቸው። ግን በተጫዋቹ የፊዚካል አቅም ላይ የሪኩፕመንት አባላቱ ጥያቄ ስለነበራቸው ሪስክ መውሰድ አልፈለጉም። ፈርናንዶ ፓርዶን ታውቃላችሁ፣ ማቲያስ ፈርናንዴስ ፓርዶ የሚባለው የሊሉ የክንፍ ተጫዋች ቤልጅየማዊው ማለት ነው። ስለዚህ ሁለቱ የፓሪስ ሴን ጀርሜን ተጫዋቾች ላይ ለመወሰን የተገደዱትና እስከዚህ ስቴጅ ድረስ የታገሱት ሌሎች ተጫዋቾችን በገበያ ላይ አማራጮችን ሁሉ ሞክረው ከክለቡ ያጫወት ሲስተም ከራዮላ ስልት ጋር ተያይዞ ፊዚካሊቲ፣ ስፕሪንት፣ ፍጥነት፣ ጉልበትን እነዚህን ጉዳዮች ከግምት ውስጥ አስገብተው ነው እስከዚህ ዝውውሩ ሁለት ሳምንት እስከሚቀረው ድረስ ታክሰው ሂደቱን ለመፈጸም የወሰኑት እና ራዮላ የጋክፖን ቆይታ ዙሪያ ውሳኔ መስጠት ይችላል፣ ሀሳብ ማስቀየር ይችላል። ግን ራዮላ ራሳቸው የጋክፖን አገልግሎት የፈለጉ አይመስለኝ። ምክንያቱም አስታውሱ ከአንድ ወር በፊት አንድ ፕሮግራም ከሁለት የስሎት ስንብት ከመካሄዱ በፊት አንድ ፕሮግራም ሰርቼላችሁ ነበር። የዶሚኒክ ኪንግ ቮት ቴሌግራፍ ላይ የደጋፊውን ስሜት ማድመጫ ነው ስላችሁ ነበር እና እዛ ቮት ላይ ከፍተኛ ድምፅ የሰጠው ማለኝ ነበር ታስታውሱ እንደሆነ ቺፕ እና ሴል በሚለው ቦክስ ጋክፖ ላይ ነበር ሴል የሚለው ከፍተኛ ቁጥር የተሰጠው። እንደነዚህ አይነት ጉዳዮች የክለቡ ኃላፊዎች የደጋፊን ስሜት ሲያዳምጡ ይሄ ለመጀመሪያ ጊዜ አይደለም፣ በርካታ ጊዜ ያስተዋልነው ጉዳይ ስለሆነ አሁን እንግዲህ ይህን ተጫዋች ለመሸጥ ከ70 ሚሊዮን ፓውንድ በላይ እንደሚፈልጉ ለቶትናም አሳውቀዋል ነው መረጃዎች እያሉ የሚገኙት። ከአሁን በኋላ የሊቨርፑል ሳምንትና የዝውውር አክቲቪቲ በደንብ የሚታይበት ወቅት ነው። ካሁን በኋላ ይሄን ለማረጋገጫነት እንግዲህ ሁሉንም ተጨባጭ የሚዲያ ባለሙያዎች ያወጡትን ሪፖርት ገብታችሁ መመልከት ትችላላችሁ። ዶሚኖ ኢፌክቱ ይሄ ነው። ሁለቱ ይመጣሉ፣ ጋክፖ ይሸጣል። ይሄ ነው የሊቨርፑል ቀጣይ የሁለት ሳምንት የዝውውር ፕላን። ጆንስ የሚለቅ ከሆነ የአካዳሚ ተጫዋች አይደለም የሚተካው፣ አንድ አማካይ ገንዘቡ በበቂ ሁኔታ አሞርታይዝ የመደረግ አቅም ስላለው ጆንስን የመሸጣቸው ጉዳይ የማይቀር ነው። ከወዲሁ የሚፈልጉት የገንዘብ መጠን በኢንተር ሚላን መቅረቡ እየተዘገበ ነው። ስለዚህ አሌክስ ስኮት እና ዋርተን በስፋት ከሊቨርፑል ጋር ስማቸው ተያይዞ ይነሳል። እስቲ ምን አይነት ውሳኔ በቀሪ ሁለት ሳምንት ውስጥ ይወስናሉ? አብረን በጋራ የምናየው ነው። ግን የሚቤና የባርኮላ ጉዳይ ሊሆን ተቃርቧል በጣም። ይህም በቀጣይ ቀናት እንግዲህ አብረን በጋራ የምናየው ይሆናል። ለማንኛውም ለአንድ ሰዓት ገደማ ያክል በኢንሳይደር ፊልድ የወጣው ጉዳይ ዝርዝሩ ብዙ ስለሆነ እያንዳንዱ ጋዜጣ ላይ ለእናንተ ይጠቅማል ያልኩት በርካታ ነጥቦች ስላሉ በጣም ለሰፊ ደቂቃ ከእናንተ ጋር ቆይታ ያደረገ እስከዚህ ደቂቃ ድረስ ታክሳችሁ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በኢንሳይድ አርሴናል ደግሞ ተመልሰን እንመጣለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳትርቁ ጠብቁን። ሰላም ቆዩ።